በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። እኔ ለምእመናን ወንጌልን የማስተምርለት የጌታዬ እናቱ ታምረ ማርያም ከምንለው መጽሐፍ የተገኘ ቃል ነው። የጌታዬ እናት የሚለው በመጽሐፍ ቅዱስ የሉቃስ ወንጌል ምዕራፍ 1 ቁጥር 43 ላይ ተገልጾ እናገኘዋለን። እኔ ለምእመናን ወንጌልን የማስተምርለት የጌታዬ እናቱ ሲል የታምረ ማርያም ደራሲ ወይም ጸሐፊ የሆነውም በዚህ መልኩ ገልጾት እናገኛለን። በዚህ ቃል ጥቂት ደቂቃዎችን አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። በየጊዜው የሚለቀቁ የእግዚአብሔርን ቃል መሰረት ያደረጉ አስተምሮች እንዲደርሷችሁም ሁላችሁም ሰብስክራይብ በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። እኔ ለምእመናን ወንጌልን የማስተምርለት የጌታዬ እናቱ። ዘካርያስ ሚስት ቅድስት ኤልሳቤጥም እናታችን ቅድስት ድንግል ማርያም ወደ እርሷ ለመጠየቅ በሄደች ጊዜ የተናገረችው ቃል የጌታዬ እናት የሚል ነው። እኔ ወንጌልን የማስተምርለት የጌታዬ እናቱ። ወንጌል ማለት ስለ ኢየሱስ ክርስቶስ የሚናገር የምስራች ቃል ሲሆን ከድንግል ማርያም ስለተገለጠው የዘላለም ሕይወት የዘላለም መዳን ሆኖ ስለተገለጠው ስለ ክርስቶስ የሚናገር ነው ወንጌል። ስለዚህ የሆነው ደግሞ ከድንግል ማርያም በሥጋ ስለተወለደ ነው። ወንጌል ማለት መዳን፣ ወንጌል ማለት ሕይወት፣ ወንጌል ማለት ለሰው ልጆች ሁሉ የሚነገር የምስራች ቃል እንደሆነ ይታወቃል። የመጽሐፍ ቅዱስ ክፍል የሆነው ሁለተኛው ክፍል አዲስ ኪዳንን ለመጀመሪያ ስንገልጠው የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው የሚለውን እናገኛለን። አዲስ ኪዳንን ስንጀምረው የአዲስ ኪዳን መጀመሪያ የሆነው ክፍል የኢየሱስ ክርስቶስ ቅዱስ ወንጌል ወይም የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው የሚለውን እናገኛለን። ሲቀጥልም ማርቆስ እንደጻፈው የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው፣ ማርቆስ እንደጻፈው፣ ሉቃስ እንደጻፈው፣ ዮሐንስ እንደጻፈው ተብሎ ተገልጾበት እናገኛለን። ስለዚህ ወንጌል ስንል ስለ ክርስቶስ የሚናገር የምስራች ቃል ማለት ነው። ስለዚህ ደራሲው እኔ ለምእመናን ወንጌልን የማስተምርለት የጌታዬ እናቱ ሲል ወንጌል የምናስተምረው ወንጌል የምንናገረው ክርስቶስ በሥጋ ከድንግል ማርያም ስለተወለደ ነው። ሐዋርያው ቅዱስ ጳውሎስ ስለ ራሱ ሲናገር ለእግዚአብሔር ወንጌል የተለየ ይላል። ሮሜ ምዕራፍ 1 ከቁጥር 1 ጀምሮ ያለውን ስናነበው ለእግዚአብሔር ወንጌል ተለየ። በተለይ ቁጥር 2 እና 3 ላይ ለእግዚአብሔር ወንጌል ተለየ፣ ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። የተለየሁት ለዚህ ወንጌል ነው። ይህ ወንጌል ደግሞ በሥጋ ስለተገለጠው ስለ ልጁ ስለ ኢየሱስ ክርስቶስ ነው። ከድንግል ማርያም በሥጋ ስለተወለደው ስለ ኢየሱስ ክርስቶስ ነው። እኔ የተለየሁት ወንጌል ይህ ነው በማለት ወንጌል ማለት ምን ማለት እንደሆነ በግልጽ አስቀምጦት እናገኛለን። ስለዚህ
እኔ ለምዕመናን ወንጌልን የማስተምርለት የጌታዬ እናቱ ሲል ደራሲው እያንዳንዳችን ወንጌል የሚለውን የምስራች ቃል መዳን ያለበትን ሕይወት ያለበትን የወንጌል ቃል ለመናገር ለማስተማር የቻልነው ክርስቶስ በሥጋ ከድንግል ማርያም ስለተወለደ ነው። በሌላ ክፍልም ሐዋርያው ቅዱስ ጳውሎስ ወንጌል ማለት ስለ ኃጢአታችን ሞተ፣ ተቀበረ፣ በሦስተኛው ቀን ተነሳ ማለት ነው። ወንጌል ማለት የምትድኑበት፣ ወንጌል ማለት የቆማችሁበት፣ መዳን ያለበት፣ ሕይወት ያለበት ነው ሲል በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 ጀምሮ ያለውን ስናነበው የተገልጾ እናገኛለን። ስለዚህ ደራሲው እኔ ለምዕመናን ወንጌልን የማስተምርለት የጌታዬ እናቱ ማለቱ ሰዎች ሁሉ የሚድኑበትን ቃል መናገር የአገልጋይ ትልቁ የአገልግሎቱ መገለጫ፣ የአንድ አስተማሪ የትምህርቱ መሰረት ከድንግል ማርያም በሥጋ ስለተወለደው ስለ ኢየሱስ ክርስቶስ እንደሆነ የሚያስረዳ ነው። በማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ ተገልጾ እንደምናገኘው ኢየሱስ ራሱ ለዘላለም ድነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መፍለቂያው ድረስ በእጃቸው ላከው ይላል ወንጌላዊ ማርቆስ እንደዘገበው። ኢየሱስ ራሱ ለዘላለም ድነት የሆነውን ደግሞም የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መፍለቂያው ድረስ በእጃቸው ላከው። በቅዱሳን ሐዋርያት እጅ የተላከው ወንጌልን ለፍጥረት ስበኩ ተብሎ በተላኩ ጊዜ የተሰጣቸው ስልጣን ወንጌልን ለሰው ልጆች እንዲያስተምሩ እንዲናገሩ የማይለወጠውን ሕይወትና መዳን ያለበትን ቅዱስ ወንጌል ነው። ስለዚህ እኔ ለምዕመናን ወንጌልን የማስተምርለት የጌታዬ እናቱ ሲል ደራሲው አገልጋይነት ማለት አስተማሪነት ማለት ይህ የማይለወጠውንና የዘላለም ድነት ያለበትን ቅዱስ ወንጌል በሥጋ ስለተገለጠው ስለ ክርስቶስ መናገር መመስከር ማለት ነው። አገልጋይ ማለት ወንጌልን ለሌሎች መናገር፣ ወንጌልን ሁልጊዜም ለሌሎች መመስከር፣ ሰዎች ሁሉ የሚድኑበትን በክርስቶስ ኢየሱስ የሆነውን የዘላለም ሕይወት በቅዱስ ወንጌል የተጻፈውን ማስተማር ማለት ነው። ስለዚህ የጌታዬ እናቱ ተብሎ የተመሰከረላት እናታችን ቅድስት ድንግል ማርያም ክርስቶስን በሥጋ ስለወለደችው የጌታዬ እናት እየተባለች ትጠራለች። እንግዲህ ትልቁ ነገር በጥቂት ደቂቃዎችም ቢሆን በድንግል ማርያም የመታሰቢያ በዓል ምክንያት በማድረግ ነገ የሚታሰበውን በየወሩ በ21 ቀን የሚታሰበውን የድንግል ማርያምን ወርሃዊ በዓል ምክንያት በማድረግ ጥቂት ደቂቃዎችን ይህንን ሐሳብ እንድናይ የፈለግኩትም ከዚህ የተነሳ ነው። የጌታ እናት ቅድስት ድንግል ማርያም እርሷ በሥጋ ስለወለደችው በመንፈስ ቅዱስ ጸንሳ የወለደችው ክርስቶስ የዓለም ሁሉ መዳን፣ የዓለም ሁሉ ሕይወት፣ የዓለም ሁሉ የሰው ልጆች መዳናቸው ስለሆነ ይህ የምስራች ቃል እንዲነገር ከድንግል ማርያም መወለዱን ነው። ወንጌል የሚባለው በዋናነት ለእያንዳንዳችን ያለውን ትልቅ ዋጋ ልናስተውል ያስፈልጋል። ወንጌል መዳን ያለበት፣ ሕይወት ያለበት፣ የዘላለም ሕይወት የምናገኝበት፣ የዘላለም መዳን የምናገኝበት የማይለወጥ ነው የተባለው። ለዘላለም ድነት የሆነውን ነው የተባለው። የዘላለም ድነት ክርስቶስ በሥጋ መገለጡን መዳን፣ ጽድቅ፣ የዘላለም ሕይወት እንደሆነልን ክርስቶስን የምናይበት ቅዱስ ወንጌል የምንማርበት ቅዱስ ወንጌል ዛሬም በአገልጋዮች ዛሬም በልዩ ልዩ አስተማሪዎች ወደ ሰው ልጆች ይህ የምስራች ቃል ይደርሳል ማለት ነው። ይህንን በጣም ልብ ልንል ያስፈልጋል ወገኖች። በዘመናችን የሚታየው የእምነት ውጥንቅጥ ይህንን የመዳን ወንጌል፣ ይህንን የሕይወት ወንጌል፣ ይህንን የማይለወጥ ቅዱስ ወንጌል ከመቀበል እስከ መናገር እስከ መኖር ድረስ እንድንጠቀምበት የተሰጠን መሆኑ እየተዘነጋ
በልማድ መኖር ከዚህ ከማይናወጠው ቅዱስ ወንጌል ይልቅ ከዚህ መዳን ካለበት የሕይወት ቃል ይልቅ ሰዎች ክርስትናን እምነትን ያለ ቃለ ወንጌል ክርስቲያን ነኝ በሚል በዘልማድ መኖር ስለተለመደ በዚህ ዘመን እንደሚታየው የእምነት ብዛት እንጂ እግዚአብሔርን የመፍራትና የሥነ ምግባር ሕይወት እየጠፋ ያለው ይህ ቅዱስ ወንጌል ይህ መዳንና ሕይወት ያለበት ቃል በውስጣችን በሕይወታችን በብዙዎቻችን ስለሌለ ነው። ወንጌል ሕይወት፣ ወንጌል መዳን፣ ወንጌል ሰላም፣ ወንጌል የምስራች ቃል መሆኑ እየተረሳ የሰው ልጅ ለዚህ እውነት ባለመታዘዙና አፍአዊ የሆነ ክርስትናን ብቻ ይዞ በመሮጥ ይህ በሐዋርያት የተሰበከ በክርስቶስ የተነገረ ቅዱስ ወንጌል መዳናችን ይፋ የሆነበት የምስራች ቃል ዛሬ በብዙ ሰዎች ሕይወት ውስጥ ስለሌለ እምነትን በልማድ በደቦ ብቻ አድርጎ መመላለስ በዚህ ዘመን የምናየው ነገር ሁሉ ለምዕመናን ወንጌልን የምናስተምርለት ክርስቶስን በውል ባለማወቅና ባለማመን ዛሬ አስተማሪውም ተማሪውም በእውነተኛ መንፈሳዊ ሕይወት በዚህ የመዳን ቃል ከመኖር ይልቅ በልማድ መንገድ መመላለስ፣ እምነትን ልማዳዊ ማድረግ፣ መንፈሳዊነትና እግዚአብሔርን መፍራት እየራቀ እየተተወ የምናየው ነገር ሁሉ የምንሰማው ነገር ሁሉ በእውነት ከሚያምን ሰው ከሚያስተምር ከአገልጋይ ከመንፈሳዊ ሰው የሚጠበቅ ነውን ብለን ጥያቄ እንድናነሳ ምክንያት የሚሆኑ ነገሮችን የምናየው በዚህ የዘላለም መዳን የሆነውን የማይለወጠውን ቅዱስ ወንጌል አምኖ በዚህ እውነት ላይ ያለመመስረት ችግር ነው። በዚህ እውነት ላይ በዚህ ቃል ላይ የጌታችን የኢየሱስ ክርስቶስ እናት ቅድስት ድንግል ማርያም ያስገኘችልን የወለደችልን ክርስቶስ ለሁላችንም የዘላለም ሕይወት የዘላለም መዳን ሆኖ የተገለጠበትን ቅዱስ ወንጌል ለሌሎች ተናግረን እኛ መኖር ሲገባን የሚሰማውም የሚናገረውም በዚህ የቃሉ እውነት መኖር ስላልቻልን ዛሬ በእውነት መንፈሳዊነትና እምነት ዋጋ እያጣ ያለበት ዘመን ላይ ደርሰናል። ነገር ግን ወገኖቼ በቃሉ ላይ መቆም በቃሉ ላይ መመስረት ቅዱስ ጳውሎስ እንደተናገረው የምትድኑበት የቆማችሁበት ወንጌል ይላል። በዚህ ወንጌል ላይ በዚህ መዳን ባለበት ያው ቃል ላይ መቆም ማለት በብዙ ነገር አሁን በመንፈሳዊ ሕይወት ጭምር መለወጥና በመንፈሳዊ ሕይወት ጭምር አዲስ ሰው መሆንን የምናገኝበት ቅዱስ ወንጌል ነው። ስለዚህ ደራሲው እኔ ለምዕመናን ወንጌልን የማስተምርለት የጌታዬ እናቱ አለ። ዛሬም ወንጌልን የምናገር ወንጌልን የምናስተምረው ወንጌልን የምንሰማው ወንጌልን የምናነበው የወንጌልን ቃል በሕይወታችን አስፈላጊ መሆኑን ዕለት ዕለት የምንሰማውና የምንናገረው ሁሉ ከድንግል ማርያም በሥጋ ስለተወለደው ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ነው። ስለዚህ ይህንን ቃል ዛሬም ወገኖች ሁላችን በልባችን ማስቀመጥ ይገባናል። በዚህ ቃል የዘላለም መዳን የዘላለም ሕይወት ብቻ ሳይሆን መንፈሳዊ ማንነት መንፈሳዊ ጸጋ በሕይወታችን የሚገለጠው በዚህ ቃል መኖር ስንችል ነውና ይህንን ቃል በውስጣችን ልናስቀምጠው በዚህ ቃል ልንመላለስ ከዚህ ብልሹና ክፉ በሆነው ዓለም ውስጥ ስንኖር በዚህ ቃል መኖር ስንችል ሐዋርያት በእጃቸው ይዘው ወደ ዓለም የሄዱበት በእጃቸው የተላከው ይህ ቅዱስ ወንጌል ዛሬም በእያንዳንዳችን ሕይወት ሊኖር ይገባል። ክርስትና ነጥሮ መውጣት የሚችለው ክርስትና ከዓለም ሊለይ የሚችለው ክርስትና እውነተኛ የክርስትናን ማንነት ማሳየት የሚችለው በቃሉ ላይ ስንመሰረት ነው። በዚህ ዘመናችን ከቃሉ ጋር ምንም ግንኙነት የሌላቸው ወንጌል የሚባለውን ነገር መስማትም ማወቅም ማንበብም መማርም የማይፈልጉ ነገር ግን ከኔ በላይ ክርስቲያን ላሳር ነው የሚል በአጉል ልማድ የተያዙ ብዙ ሰዎች አሉ። የሚያሳዝነው የክርስትናን እውነት ጭምር የሚያበላሹ ሰዎች ናቸው። ስለዚህ በቃሉ እውነት እንድንኖር አምላካችን
እግዚአብሔር ቅዱስ ፈቃድ ይሁንልን።